አሁን ራስህን ጠይቅ። ተስፋ ሳትቆርጥ ብትቀጥል ምን ይከሰታል? አብዛኛው ዓለም የሚቆመው ፍሬውን ሊሰበስብ ሲቃረብ ነው። በዚያው የመጨረሻው የድካም ቅጽበት ተስፋ የመቁረጥ ሐሳብ በጣም አሳማኝ ይሆናል። ነገር ግን ተስፋ አለመቁረጥህ በችሎታህ ላይ ጥልቅ እምነት እንዳለህ ያሳያል። ስኬት ሁልጊዜ ከመጨረሻው ትግል ባሻገር ይገኛል። ከዚህ ቅጽበት ጀምሮ ይህንን የጥንካሬ ልምምድ እንደ የውስጥ ኃይል ማረጋገጫ ተመልከተው። ካልቆምክ የምትመኘው ሁሉ ወደ እውነታነት ይለወጣል። ምክንያቱም እምቢ ማለት የድልህ መጀመሪያ ነው። ተስፋ ካልቆረጥክ የሚከሰተው ትልቁ ነገር የመጪው ውጤት ሳይሆን የውስጥ ማንነት መለወጥ ነው። እያንዳንዱ የጸናህበት ፈተናና ያሸነፍከው መሰናክል ማንነትን እንደ ወርቅ ያነጥረዋል። ተራ ሰው ከሆንክበት ቦታ ወጥተህ የማይናወጥ ጥንካሬ ያለው ሰው ትሆናለህ። ዓለም በችሎታ ላይ ጥያቄ ሲያነሳ የምትሰራውን ስራ ስላንተ ይናገራል። ተስፋ ለመቁረጥ እድል የመፍጠር ችሎታንና ከማንኛውም ውድቀት የመመለስ አቅምህ የሚያሳይ ማስረጃ ይሆናል። ከዚህ ቅጽበት ጀምሮ የውስጥ ኃይል እንዲያድግ ፍቀድለት። ይህም ከማንኛውም ስኬት በላይ ዋጋ አለው። ሁሉም ሰው ከመጀመሪያው ውድቀት ወይንም ከተወሰነ የግል ገደብ በኋላ ሲቆም፣ አንተ ግን ብቻህን መጓዝ ትጀምራለህ። ያኔ ነው የሌሎችን መንገድ መከተል ማቆምህና የራስህን ልዩ ስኬት መፍጠርህ። ተስፋ ለመቁረጥ በመጀመሪያው እቅድህ ያልነበሩ አዳዲስ በሮች ይከፈታል። ምክንያቱም አብዛኛው ውድድር አስቀድሞ ከመድረክ ወርዷል። ካልቆምክ የምትሰራው ስራ በራስ ልዩነት የተነሳ የማይተካ ይሆናል። ከዚህ ቅጽበት ጀምሮ የንጽጽርን ሸክም ጣልና ልዩነትህን ለመፍጠር ቀጥል። ተስፋ ለመቁረጥህ የማይደፈር ስም ያጎናጽፍሃል። ስትቆም ያለፈው ትግልህ ሁሉ ከንቱ ይሆናል። ነገር ግን ስትቀጥል እያንዳንዱ ስህተትህ አዲስ የማይተካ እውቀትና የተደበቀ ጥበብ ይሰጥሃል። ይህ እውቀት በምንም ገንዘብ የማይገኝና በምንም ትምህርት ቤት የማይገኝ ነው። ተስፋ ለመቁረጥህ በችግሮችህ ውስጥ የማለፍ ልምድና የጉዳዩን ውስጣዊ እውቀት ያጎናጽፍሃል። ከዚህ ቅጽበት ጀምሮ የሂደቱን ዋጋ ተረዳ። የማይቋረጥ ፍላጎትን ስታሸንፍ አዲስ እውቀትን ትሸምታለህ። ይህም የመጨረሻው ድልህ የማይቀር ያደርገዋል። ጥርጣሬ ሁልጊዜ ወደፊት እንዳትራመድ የሚገፋ ትልቅ ግድግዳ ቢመስልም በእርግጥም የሚሰበር ቀጭን በረዶ ነው። ተስፋ ለመቁረጥ በየቀኑ የምትወስደው መዶሻ ሲሆን ያ በረዶ ቀስ በቀስ እንዲሰነጠቅ ያደርገዋል። ታዋቂው ፈጣሪ ቶማስ ኤዲሰን መብራትን ከመፍጠሩ በፊት 10,000 ጊዜ መሞከር አስፈልጎታል። እያንዳንዱ ውድቀትህ ሌላ አይሰራም የሚል ምልክት አልነበረም። ይልቁንም ይህ መንገድ አይደለም የሚል እውቀት ነበር። ካልቆምክ በሺህ ጊዜ ላይ ያለን ጥርጣሬ ሁሉ ተሟጦ ድሉ ብቻ ይቀራል። ከዚህ ቅጽበት ጀምሮ ውድቀትን እንደምት ተጠቀምበት። አንተ በምትታገልበት ጊዜ ሌሎች ሰዎች ከጎን ሆነው ይመለከቱሃል። ስትቆም የእነሱን ተስፋ ይሞታል። ነገር ግን መውደቅን ስትመርጥ እና በችግር ውስጥ ስትጸና ለሌሎች የሚታይ ተስፋ ትሆናለህ። ታላቁ የቅርጫት ኳስ ተጫዋች ማይክል ጆርዳን በሙያው ከ9,000 በላይ ኳሶችን አጥፍቷል። ከ300 ጊዜ በላይም ለድል የሚያበቃውን ኳስ አምልጦታል። እርሱ ግን መሞከሩን አላቆመም። የእርሱ ታሪክ ሰዎች ውድቀትን ተቋቁሞ መነሳትን ያስተምራል። ካልቆምክ ሕይወትህ የኃይል ምንጭ ትሆናለች። አብዛኛው ሰው በውድቀት ወይንም በችግር ሲደክም ይቆማል። ያኔ ነው ደግሞ ትልቁ እድል የሚመጣው። እነዚህ እድሎች የሚገኙት በችግሩ መጨረሻ ላይ ብቻ ነው። ተስፋ ለመቁረጥህ በዙሪያ ላይ ያሉትን ነገሮች በተለየ መንገድ እንድታይ ያደርግሃል። ሌሎች ችግር ብለው የሚያዩትን አንተ እንደ መፍትሄ ትመለከተዋለህ። ካልቆምክ የድካም መንገድ ወደ ታላቅ ግኝት ይቀየራል። ከዚህ ቅጽበት ጀምሮ መፍትሄ ፍለጋህን አጠናክር። የሚሰጡ እድሎችህን የትግልህ ውጤት እንጂ የእድል ስጦታ አይደሉም። የውስጣዊ ስኬት፣ ገንዘብ፣ ዝና ወይንም ማዕረግ የሚሰጠው ደስታ ጊዜያዊ ነው። እውነተኛ ደስታ የሚመነጨው ከዓላማ ጋር በመኖርና ውስጣዊ አቅምህን እስከ መጨረሻው በተጠቀምክበት ጊዜ ነው። በራስህ ህይወት ላይ በታማኝነትና በጽናት መስራትህን ስትቀጥል ራስህን በመፈጸምህ ምክንያት የሚመጣ ደስታ ይሰማሃል። ካልቆምክ በየምሽቱ ስራህን በብቃት እንደሰራህ እያወቅህ ትተኛለህ። ከዚህ ቅጽበት ጀምሮ እውነተኛ ደስታ የሚገኘው በማያቋርጥ ትግል ውስጥ በመሆኑ እመን። ብዙ ጊዜ ሰዎች የመቆም ዋጋን አይመለከቱም። ያ ዋጋ ደግሞ ያጠፋኸው ጊዜ፣ ያፈሰስከው ጉልበትና የጣልክባቸው ግንኙነቶች ናቸው።
ተስፋ ስትቆርጥ ያለፉትን ትግሎችን በሙሉ ትርጉም ያጣሉ። ተስፋ ለመቁረጥ ግን የቀድሞውን ኢንቨስትመንትን በሙሉ ወደ ድል ይለውጠዋል። ካልቆምክ ወደ ኋላ የመመለስ ወይንም እንደገና የመጀመር ውድ ዋጋ አያስከፍልብህም። ከዚህ ቅጽበት ጀምሮ ያለፈውን ጥረትን በማክበር ቀጥል። ተስፋ ለመቁረጥ የአንተን ብቸኛ ትክክለኛ ምርጫ ነው። ማቆም ልክ እንደ መጥፎ ልማድ ነው። በአንተ ፈተና ጊዜ ስትሸነፍ በሚቀጥለው ጊዜ ለመሸነፍ ራስን ታዘጋጃለህ። ማቆም ልክ እንደ መጥፎ ልማድ ነው። በአንድ ፈተና ጊዜ ስትሸነፍ በሚቀጥለው ጊዜ ለማሸነፍ ራስን ታዘጋጃለህ። በተቃራኒው በመከራ ውስጥ ስትጸና በማንኛውም ሁኔታ ለመቀጠል የሚያስችልህን የአእምሮ ጥንካሬ ትገነባለህ። ይህ ልማድ በስራህ፣ በግንኙነቶችና በጤናህ ላይ ተጽዕኖ ያደርጋል። ካልቆምክ ህይወትን የመቆጣጠር ኃይል ይሰማሃል። ከዚህ ቅጽበት ጀምሮ መቀጠልን እንደ አዲስ ማንነት ተቀበል። ተስፋ ካልቆረጥክ የሚከሰተውን ሌላውን ወሳኝ ነገር የአእምሮአዊ ካፒታልህን ማሳደግህ ነው። እያንዳንዱ ፈተና ላይ ጸንተ ስትቀጥል ችግር ፈቺ ችሎታ፣ ውሳኔ የመስጠት ብቃት እና የስሜት መቋቋም አቅምህ ይጨምራል። እነዚህ ነገሮች በምንም ዲግሪ የማይገኙና በምንም ገበያ የማይሸጡ ናቸው። ተስፋ ለመቁረጥህ በችግር ውስጥ እንድትማር፣ ራስህን እንድትተች እና የተሻሉ ዘዴዎችን እንድትፈጥር ይገፋፋሃል። ካልቆምክ አእምሮ በልምድ ይበለጽጋል። ይህ ለወደፊት ስኬቶች ሁሉ መሰረት ይሆናል። ከዚህ ቅጽበት ጀምሮ መማርን እንደ ትልቅ ኢንቨስትመንት ተመልከተው። ተራ ሰው ጊዜውን የሚያባክነው ሌላ ቀን ሞክረዋለሁ በሚል ሰበብ ነው። እነዚህ ሰዎች ግን የዛሬው ደቂቃ የትናንቱ የጉልበት ውጤትና የነገው ድልህ መሰረት መሆኑን ያውቃሉ። ተስፋ አለ። መቁረጥ በእያንዳንዱ ሰዓት ላይ አስቸኳይነትና ዓላማ ያለው ትኩረት እንድታኖር ያስገድድሃል። ካልቆምክ ጊዜህን በብቃት ትጠቀማለህ፣ ምክንያቱም የማዘግየት ዋጋ ምን ያህል ከፍተኛ እንደሆነ ተረድተሃል። በአንድ ፈተና ውስጥ የቆሙት ሰዎች ሲሆኑ መንገዱን ያሳያሉ። አብዛኛው ሰው ከውድቀት በኋላ ሲያፈገፍግ፣ አንተ ግን የማይናወጥ እምነትህን ስታሳይ ሌሎች እንዴት መቆም እንዳለባቸው ካንተ ይማራሉ። ተስፋ ለመቁረጥህ በዙሪያ ያሉትን ሰዎች ተስፋ ይሰጣል እና ወደ ተግባር ይገፋፋቸዋል። ካልቆምክ በምትሰራው መስክ ያለ ጥያቄ መሪ ትሆናለህ። ከዚህ ቅጽበት ጀምሮ መሪነትን እንደ ስጦታ ተመልከተው። ያንተ ጽናት ብቻ ነው የመሪነት መሰረት። ስኬት ለራሱ ጊዜያዊ ጥቅም ብቻ አይደለም፣ ይልቁንም ካንተ በኋላ ለሚመጡት ትውልዶች መሰረት ይሰጣል። ተስፋ ለመቁረጥ በግል ህይወትህና በምትሰራበት ማህበረሰብ ውስጥ ዘላቂ የሆነ አዎንታዊ ምልክት ይተዋል። ሌሎች ሰዎች የጸናህበትን መንገድ አይተው ታላቅነትን እንዲመኙ ይገፋፋቸዋል። ካልቆምክ ህይወትህ የኃይል ማዕበል ትሆናለች። ይህ ደግሞ ከማንኛውም ገንዘብ ወይንም ከማንኛውም ማዕረግ ይበልጣል። ከዚህ ቅጽበት ጀምሮ ውርስህን በየቀኑ በጽናትህ እንደምትገነባ ወቅ። እምነት የሚመነጨው ከቃላት ሳይሆን ከተግባር ነው። እያንዳንዱ የጸናህበት ውሳኔና ያልተውከው ትግል የመተማመን መሰረት ይሆናል። አብዛኛው ሰው በችሎታው ላይ የሚጠራጠረው ያለፈውን ትግል በማያቋርጡ ምክንያት ነው። አብዛኛው ሰው በችሎታው ላይ የሚጠራጠረው ያለፈውን ትግል በማቋረጡ ምክንያት ነው። ካልቆምክ እኔ ማድረግ እችላለሁ የሚለውን ውስጣዊ ድምጽህ የማይፈርስ እውነት ይሆናል። ከዚህ ቅጽበት ጀምሮ ለራስህ እምነትን እንደ ዋና ካፒታል ተመልከተው። ያለ እምነት የለም ስኬት። እምነት ደግሞ በጽናት የተገነባ ነው። ተራ ሰዎች ችግርን እንደማይነቃነቅ ተራራ ይመለከቱታል። አንተ ግን በቋሚነት ስትጸና ትልቁ ችግር ቀስ በቀስ ወደ ትንሽ ኮረብታ ሲቀየር ታየዋለህ። ይህ ችሎታ የሚመጣው በመጀመሪያው ትግልህ ጊዜ ስላቆምክ ነው። ስላልቆምክ ነው። ተስፋ አለ። መቁረጥ ባንተ ላይ የሚደርሱትን ነገሮች ብቻ ሳይሆን ባንተ ውስጥ የሚደረጉትን ነገሮች እንድትቆጣጠር ኃይል ይሰጥሃል። ካልቆምክ ተፈጥሯዊ ችግር ፈቺ ትሆናለህ። ከዚህ ቅጽበት ጀምሮ ችግርን እንደ ልምምድ ተመልከተው። ይህም የተጽዕኖ ክበብህን የሚያሰፋ ነው። ስኬት ተራ አይደለም፣ ምክንያቱም እሱን ለማግኘት የሚያስፈልገውን ዋጋ ለመክፈል ጥቂቶች ብቻ ፈቃደኞች ናቸው። ሁሉም ሰው በጉዞ መጀመሪያ ላይ ጉጉት አለው። ነገር ግን መንገዱ ጨለማ ሲሆንና ውጤቱ ሲዘገይ ብዙዎቹ ይቆማሉ። ካልቆምክ ከብዙሃኑ ትለያለህ። እናም ብቸኛው ሽልማት ወደሚገኝበት ቦታ ትደርሳለህ። ይህ ቦታ በትጋት የተገነባ ነው። ከዚህ ቅጽበት ጀምሮ መቆም ማለት እንደ ሌሎች መሆኑን ተረዳ። መቀጠልህ ግን ልዩነትህንና የስኬትህን ብርቅነት ያረጋግጣል።
በመንገድ መጀመሪያ ላይ ትንንሽ እንቅፋቶች ትልልቅ ተራራ መስለው ታይተውህ ይሆናል። ነገር ግን ትላልቅ ፈተናዎችን በጽናት ስታልፍ የቀድሞዎቹ ችግሮች ሁሉ ንጽጽር ሲያጡ ታያለህ። ተስፋ አለመቁረጥህ የአእምሮን መለኪያ ያሰፋዋል። ይህም ከባድ የሚመስሉ ነገሮችን ሁሉ እንደ ቀላል ልምምድ እንድትመለከተው ያደርግሃል። ካልቆምክ በምትሰራበት ዘርፍ የችግርን ትርጉም ትለውጣለህ። ከዚህ ቅጽበት ጀምሮ የውስጥህን ኃይል በቋሚነት የመገንባት የችግሮችህን ስኬት ለዘላለም ዝቅ አድርገው። ጉዞህ እየገፋ ሲሄድ ትኩረትህን የሚበትኑ ወይንም መንገድን የሚቀይሩ ብዙ ነገሮች ይመጣሉ። አብዛኛው ሰው በጊዜያዊ ፍላጎት ወይንም በቀላል አማራጮች ይዘናጋል። አንተ ግን ለመቀጠል ስትወስን አእምሮ ከዋናው ግብህ ውጪ ያሉትን ሁሉንም አማራጮች ይዘጋል። ይህ የማያቋርጥ ትኩረት ጉልበትህን በአንድ አቅጣጫ ላይ እንዲያተኩር ያደርገዋል። ካልቆምክ የምትፈልገውን ነገር በጥርጣሬ ሳይሆን በግልጽነት ማየት ትጀምራለህ። ከዚህ ቅጽበት ጀምሮ መቀጠልህ የህይወትህን አቅጣጫ የሚመስል ብሩሽ መሆኑን እመን። ዓለም በዓላማ የሚመሩትን ሰዎች ይደግፋል። ይህ አስማት ሳይሆን የጽናት ውጤት ነው። በአንተ መንገድ ላይ ተስፋ ሳትቆርጥ ስትቀጥል ትክክለኛዎቹ ሰዎች፣ እድሎችና መረጃዎች በአንተ ኃይል ተማርከው ወደ ህይወት ይመጣሉ። አብዛኛው እድል የሚዘጋጀው ለተዘጋጁትና ለቆሙት ነው። ካልቆምክ ህይወትህ ለስኬት የተዘጋጀ መግነጢስ ትሆናለች። ከዚህ ቅጽበት ጀምሮ ላንተ የሚዘጋጁትን እድሎች ተመልከት። የማያቋርጥ ትጋትህ ብቻ ነው የመቀበያ አቅምህን የሚፈጥረው። አንድ ጊዜ ትልቅ ፈተናን በጽናት ካለፍክ በኋላ አእምሮ ውድቀትን እንደ አማራጭ ማየት ያቆማል። ያ ትግልና ጸንተህ መቆምህ ለወደፊት ተፈታታኝ ሁኔታዎች ሁሉ እንደ የመከላከያ መሳሪያ ያገለግላል። ተስፋ ለመቁረጥህ መቀጠል ሁልጊዜ ይቻላል የሚለውን መርህ በአንተ ማንነት ውስጥ ይገነባል። ካልቆምክ አሸናፊነትህ የሚጀምረው በምርጫ ሳይሆን በውስጣዊ ማንነትህ ነው። ከዚህ ቅጽበት ጀምሮ ጽናትን እንደማይለወጥ ማንነትህ ተቀበለው። አብዛኛው የሰው ልጅ ጭንቀትና ጸጸት የሚመጣው ከዚያን ጊዜ በፊት ለምን አልሞከርኩትም ወይንም ለምን ቶሎ ተውኩትኝ በሚሉ ጥያቄዎች ነው። ካልቆምክ የምታደርገውን ትግል ዛሬ ከባድ በሚመስል ነገር ነገ ግን ከጸጸት የጸዳ ህይወትን ይገነባልሃል። ተስፋ ለመቁረጥህ በሙሉ አቅምህ እንደኖርክና ምንም እንዳልተወ እያወክ እንድትኖር ያስችልሃል። ከዚህ ቅጽበት ጀምሮ ጸጸትን እንደ ትልቁ ጠላት ተመልከተው። ጽናትህ ብቻ ነው የውስጥ ሰላምህና ዋስትና የሚሰጠው። ብዙ ሰው የመጨረሻውን ድል ብቻ ይመለከታል። አንተ ግን የማያቋርጥ ትጋትን፣ የማያልቅ ጥረትንና የብቸኝነትን ጊዜ ትቀበላለህ። ታላቁ የቅርጫት ኳስ ተጫዋች ኮቢ ብራያንት የሚታወቀው በማምባ ሜንታሊቲ ሲሆን ይህም ከማንም ቀድሞ መስራትና ከማንም ዘግይቶ መውጣት ማለት ነው። እሱ በውድድሩ ወቅት ስንት ግጥሚያዎች እንዳሸነፈ ብቻ ሳይሆን በማንም ባልታየ ጊዜ የከፈለው ዋጋ ነው ስኬቱን የገነባው። ካልቆምክ በሂደቱ ላይ ያፈሰስከውን ዋጋ ሁሉ ወደ ጥንካሬ ይለወጣል። ሰው ችግር ሲገጥመው በስሜት ይሸነፋል ወይንም ወደ ቀላሉ መንገድ ይሸሻል። አንተ ግን ለመቆም ስትወስን አእምሮ አዲስ የፈጠራ መፍትሄዎችን እንዲያገኝ ትገፋፋዋለህ። ይህ ልምምድ አእምሮአዊ ጡንቻዎችን ያጠነክራል። ይህም ከዚህ በፊት የማይታዩ ወይንም የማይገኙ መረጃዎችን ማገናኘት እንድትችል ያደርግሃል። ካልቆምክ ከአማካኝ በላይ የሆነ ማሰብን ብቃት ትገነባለህ። ከዚህ ቅጽበት ጀምሮ እያንዳንዱ ፈተና የማሰብ ችሎታህ የሚያሰለጥን ልምምድ መሆኑን እመን። የብዙ ግለሰቦች ጉዞ የሚቆመው የመጀመሪያው ግለት ሲጠፋ ነው። አንተ ግን ለመቀጠል ስትመርጥ የህይወት ዋና አቅጣጫ ይበልጥ ግልጽ ይሆናል። ይህ ጽናትህ ለጊዜያዊ ማዘናጊያዎች ትኩረት እንድትሰጥ ያደርጋል። ካልቆምክ የምትሻው ውጤት ከዚህ ወደ ጊዜ ይበልጥ ወደ እውነታ ይቀርባል። ከዚህ ቅጽበት ጀምሮ መቀጠልህ የህይወትን አቅጣጫ የሚመራ መርከብ መሆኑን እመን። ብዙ ጊዜ የምንጠራጠረው በቂ የማስረጃ መረጃ ስለሌለን ነው። ለመቆም ፍቃደኛ ስትሆን የጸናህባቸው ውጊያዎች ሁሉ መረጃና ማስረጃ ይሆናሉ። ይህ ማስረጃ ይህን ማድረግ ትችላለህ የሚል የማያሻማ መልእክት ወደ አእምሮ ይልካል። በቋሚነት የተነሳ የራስህን ጥንካሬ በየጊዜው በማረጋገጥ ትኖራለህ። ካልቆምክ ያንተ ያለፈ ታሪክ ሁሉ የጥርጣሬን ድምጽ የሚያጠፋ ኃይለኛ ምስክር ይሆናል። ከዚህ ቅጽበት ጀምሮ መቀጠልህ ለራሱ ህይወት የምታቀርበው የማሸነፍ ማስረጃ ነው። የሰው ልጅ የሚገጥመው ትልቁ ጸጸት ከዚያን ጊዜ በፊት ለምን አልሞከርኩትም የሚለው ጥያቄ ነው።
በመከራ ውስጥ ስትጸና በህይወት በሙሉ አቅምህ እንደኖርክ እያወቅ ከጸጸት የጸዳ ህይወትን ትገነባለህ። ተስፋ ለመቁረጥ በራስህ ህይወት ላይ ያለ ቁጥጥር መሆኑን ያሳያል። ካልቆምክ በየምሽቱ በሰላም ትተኛለህ። አስታውስ፣ አሁን የተገዳደረ ነገር ሁሉ ወደ ኋላ መለስ ብለህ ስትመለከተው የጥንካሬ መለኪያ ይሆናል። መቆም ማለት ዛሬ የጀመርከውን ህይወት ለዘላለም መካድ ማለት ነው።